እሱ እኮ ፍላጎቱ ገንዘቡን እንድንከፍለው ሳይሆን በዛም በዚያ አምታቶ ቤቱን መውረስ ነው። አሁንስ እንዴት ነው? ተረጋጋ? ገንዘቡ ከተከፈለው ምን አባቱ ይሆናል? ያው እኛን ውል ስላስፈረመንና የመክፈል አቅም አይኖራቸው ብሎ ስለገመተ እንደ ልቤ ጫወትባቸዋለሁ ብሎ ነበር። አሁን እኮ ያንተን ከስር መፈታት ስለሰማ ነው እንደው ጨርቁን ሊጥል የደረሰው። የምን ውል ያስፈረማችሁ? ያው ገንዘብ መክፈል ካልቻላችሁ ምናምን ብሎ አምታቶ አስፈረመን። እኔም ጭንቅ ላይ ስለነበርኩኝ እንደው ትንሽ ጊዜ በገዛበት ብዬ ፈረምኩለት። ችግር የለም። እንዳውም ሰሞኑን ለናቲ ደውልለትና ሂሳብ ሰርተን ሙሉውን ዕዳ እንዘጋለን። ትንሽ እኮ ነው የቀረብን። ውይ ሙሴ፣ እንደው ከዚህ መናጢማ ከገላገልከኝ ስለቴ ሰመረ ነበር። እኔ የምልህ በዚህ በጨለማ እኮ የደወልኩልህ እንደው የዚች ልጅ ነገር እንዴት ነው? ምንም የሰማኸው አዲስ ወሬ የለም? አሃ አልነገርኩሽም ለካ። የቅርብ መምህሯን አግኝቼው ነበር እና አሳይመንት ተሰጥቷቸው በግሩፕ ከከተማ ወጣ ብለዋል። ያሉበት ቦታ ስልክ ስለማይሰራ ነው። ችግር የለም አታስቡ ብለዋል። እኔ የምለው እነ ብሩክ የሉም እንዴ? ድምጻቸው አይሰማኝም። ሚጣይም ተኝታለች። መሽቷል እኮ። ያው ብሩኬም አንዴ ስልኩ ላይ ከተተከለ መቼም ሰው አያናግር። ሰላም በይልኝ። ውሉን ፎቶ አንሳና ላክልኝ በይው። ጥሩ ብሩኬ፣ ውሉን ፎቶ አንስተህ ላክልኝ ብለዋል ወንድሜ። እሺ እሺ። አናፍቅህም ወይ? መቼ ነው የምታየን በይውማ። አልናፈቅንህም ወይ? መቼ ነው መተህ የምታየን እያለህ ነው ወንድሜ። ሙሴ፣ እንደው የዚች ልጅ ነገር አደራህን እባክህ። እኔ ሰሞኑን ያለ ወትሮዬ ልቤ ምርብሽ እያለብኝ ነው። እባክህ እኔ ልጅ አንድ ነገር ከሆነች ሰውም አልሆን። እማ ምንድን ነው አትናገርም እንዴ? ምን ይጋትርሃል? ሙሴ
እሺ ሜሉ ታውቂያለሽ አይደል ህይወቴን ሚኒንግፉል እንዳደረግሽልኝ። የምሬን ነው። አብረን ከሆንን ጀምሮ አዲስ ሰው የሆንኩ ይመስል ውስጤ ሰላም ይሰማል። ብርታት ሆነሽኝ። ትክክለኛ ስሜት ነው አይደል ወይስ እየጨለልኩ? ብትጨለልም ይገባኛል። ታይ እንደዛ ደጅ ማስጠናት ሳያንስ አሁን ደግሞ ልታሳብጂ ነው። እና ደጅ ስለጠና ቀራለ? ኖ አላለኝ። እንዲሁ የጤና መስል ብሎኝ። ኢትሰልዚ እኮ ሰላምህ ደግሞ ካንተ ጋር እንድጣበቅ የሚያደርገኝ ብርታቴ። እውነቴን ነው ሜሉ። አንቺ ህይወቴ ትርጉም አይደለሽ። ህይወቴ ራሷ ነሽ። ይሄው ቁልፉ። እቃችሁን በሙሉ አውጥታችሁ ጨረሳችሁ? አዎ። እንዴት ነው ታዲያ? ቆንጆ ቤት አገኛችሁ? በፈጠራችሁ ልቦት ጋሽ አሸበር በፈጠሩት ስራ ተበላሽቶብን ነው እንጂ ላለ መክፈል ዳተኛ ሆነን አይደለም። ስንት ዓመትስ እየከፈልን ኖርን አይደል እንዴ? እባክዎትን ለትንሽ ጊዜ ብለው ትዳሬን አይበትኑብኝ። እባክዎትን እችን ልጅም ይዘን ጎዳና ላይ አንውጣ። እባክዎት ጋሽ አሸበር እባክዎት ተለመኑ እንጂ እኔ የትስ ብደርሺ ምን አገባኝ? ቀልደኛ ጋሽ አሸበር እባክዎት ተለመኑ። ትቀልዳለች እንዴ? አንቺ እኔ ፈሪሃ እግዚአብሔር ያለብኝ ሰው ነኝ። ኃጢአት አታስገቡ። በቃ ተይው በቃ እንጂ ተይው። ቀልደኛ አገባ አንተ። ድራማቱርግ ተውኔቱን በሚያክምበት ጊዜ ከትክክለኛው ክስተት ቢነሳም በገሃዱ ዓለም የሚደረገውን እውነተኛ ታሪክ ሙሉ ለሙሉ መውሰድ የለበትም ብለው ይከራከራሉ። ሪኮንቴክስቹዋል በማድረግ ለታዳሚው ለሚቀርብበት ቦታ ጊዜና ሁኔታ አስማምተው የማቅረቡ ባህል አለ። እስቲ ከሪያሊቲ አንድ ምሳሌ አንተ come on, it can be anything. ሞክሩ። ኦኬ
ለምሳሌ እዛ ጋር ትዕግስት አልመጣችም አይደል? ያ የገሃዱ ዓለም እውነታ ነው። ታዲያ እሱ ላይ ተመርኩዛችሁ እስቲ የራሳችሁን መላመት እስቲ አምጡ። ምን ሆና ሊሆን ይችላል የቀረችው? ዶክ ምናልባት እኮ እቺ ልጅ እንደለመደችው ደግሞ እንቅልፍ ጠብ አድርጓል ሊሆን ይችላል። ኦኬ እስቲ እሺ፣ ሌላስ? ምናልባት አሟት ሊሆን ይችላል። ሆኖስ ሀገር ቀይራ ቢሆንስ? አያርግባትና ሞታም ሊሆን ይችላል። አያችሁ፣ እዚህ ላይ ነው ትክክለኛው ጥያቄ የሚነሳው። ከእውነተኛ ህይወት የወሰድናት ያቺ ቅንጭቧ እውነት ከገጸ ባህሪዋ እውነተኛ ታሪክ ጋር የቱ ነው ትክክል ነው? በገጸ ባህሪዋ እውነታና እኛ ባገኘነው መረጃ መካከል ክፍተት በሚኖርበት ጊዜ እናንተ ክህሎታችሁን ተጠቅማችሁ የመሙላት ግዴታ አለባችሁ። ኦኬ ለምሳሌ የሌለ አማኑኤል ሚራንዳን ሃሚልተን የተሰኘውን ሙዚቃዊ ተውኔት መውሰድ እንችላለን። በሃሚልተንና በበርን መካከል የነበረውን የመልእክት ልውውጥ ትክክለኛውን ማስረጃ ማግኘት ስላልተቻለ ደራሲው ምን አደረገ? በራሱ ምናባዊ ደብዳቤዎችን ማዘጋጀት ግዴታ ውስጥ ገባ። ዋናው ነጥብ ከግላዊ አመለካከት ራሳችንን አውጥተን እንደ ገለልተኛ ታዛቢ መሆን ካልቻል ድርሰት መጻፍ አንችል። ብዙ ጸሐፊዎች አዲስ እይታን እንፈጥራለን ብለው በራሳቸው ምናብ ሲባዝኑ ይከርሙና ድንገት አንድ ቀን ከኢሉዥናቸው ሲነቁ ራሳቸውን ከጥበብ ሰውነት ይልቅ አንድ ተራ የቃለ መጠይቅ ጋዜጠኛ ሆነው ያገኙታል። Okay, have a great time. Next time, do your assignment, okay? ሄሎ ሙሴ። ሄሎ ብሩኬ፣ እንዴት ነህ? ሰላም ነው እባክህ፣ እንዴት ነህ? ደጋግመህ ስትደውል እኮ አስደነገጥከኝ። አላነሳ አልከኝ እኮ ሙሴ። ስራ ላይ ነበርኩ እባክህ። ሄሎ እኔ የምልህ የመስኪ ነገር እንዴት ነው? ምን አዲስ ነገር አለ? ትሪፕ ሄደዋል። ለማ እኮ በቀደም ነግሬያት ነበር። አልነገረችም? እሱንማ ነግራኛለች። እና እኔ ምንም ደስ አላለኝም። እኔ እያቃዠኝ ነው ሁላ ሙሴ። የሆነ ነገር ሆናለች። በእናትህ ልጅቷ ላይ አታሟርትባት። ምን ሆነ ነው? ሙሴ ከቻልክ ቁርጣችንን አሳውቀን። ቁርጣችንን አሳውቀን? ብሩኬ ምንድን ነው የምታወራው? ምንድን ነው የሰማው ነገር አለ? እሺ በቃ እሷ ሰላም ትሁን፣ ዋናው እሱ ነው።
ይኸውልህ ብሩኬ የምትማርበት ድረስ ሄጄ አስተማሪዋን ጠይቄው እሱ ነው ትሪፕ ሄዳለች አለ። አንተ የሰማኸው ነገር ካለ ተናገር። ሄሎ እሺ በቃ ቻው፣ በቃ ሰላም ቻው። አንቺ ቀብራራ ካሽኝ ስላልኩሽ ነው አይደለ ስልክሽን ማጣነሽ? ሃይ ናቲ፣ እንዴት ነህ? እኔ እኮ ነገ ስለምመለስ ቢያንስ ምሳ አብረን እንብላ ብዬ ነበር ስደውልሽ ነበር። ይቅርታ በእናትህ፣ ነገ ፕሮዳክሽን ፋይናል ስላለ ልምምድ ላይ ነበርኩ። ነገ ልትመለስ ነው? አዎ እቃዎቼን ሁላ አስጭኝ ጨርሻለሁ። እና ለምን እራት አንበላም? ወይ አሁንም አልመሸም? ምን ችግር አለው በእናትሽ? አይ እኔማ ፈተናችን በጠዋት ስለሆነ ትንሽ ረፍት ላድርግ ብዬ ነው። ሳላይሽ ከመሄድ እራት በልተን በጊዜ ትመለሻለሽ። እሺ በቃ የት ነው የምንገናኘው? እኔ ምን አውቃለሁ መስኪ፣ ከተማው ያንቺ። እሺ አሁን የት ነው ያለኸው? ሜክሲኮ ነኝ። እዚህ አካባቢ ነው አልጋ ያዝኩት። አዎ እዛው ጠብቀኝ፣ በቃ መጣሁ። እሺ ቻው። እሺ አሁን የት ነው ያለኸው? ሜክሲኮ ነኝ። እዚህ አካባቢ ነው አልጋ ያዝኩት። ሜክሲኮ ነኝ። እዚህ አካባቢ ነው አልጋ ያዝኩት። ሜክሲኮ ነኝ። እዚህ አካባቢ ነው አልጋ ያዝኩት። ሄሎ ሄሎ ናቲ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? ደህና ነኝ። አላወቀኝ መሰለኝ። ይቅርታ አላወኩም። ሙሴ ነኝ፣ የመስከረም ወንድም። ሰላም ነው ሙሴ፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ነው? ጋሻ አሸብር ደህና ናቸው? ሰላም ነን ሁላችንም እግዚአብሔር ይመስገን። መፈታትን ሰምቼ በጣም ደስ ብሎኛል። ስልክ ስላልነበረኝ ነው ያልደወልኩልህ። ችግር የለም። በጣም አመሰግናለሁ። የገንዘቡን ነገር በተመለከተ አንድ ነገር ልጠይቅ ነበር። ከእናቴ ጋር አዲስ ውል ተዋውላችኋል እንዴ? አዎ ያው እንደምታውቀው መክፈል ባለመቻላቸው ምክንያት ከአጎቴ ጋር መስማማት አልቻሉም እና እነማዘርም ትንሽ ጊዜ እንዲያገኙ አጎቴም እንዲረጋጋ ብለን ከመስከረም ጋር ተነጋግረን ነው ያደረግነው። አይ ጥሩ ነው ያደረጋችሁት። አመሰግናለሁ። መስኪ ግን ውሉን አይተዋለች? አዎ ልኬላት አይተዋለች። ቀሪ ሂሳቡን ከነወለዱ በደንብ አስልተን ነው እየተስማማ ነው። እሺ ከመስኪ ጋር በደንብ ትገናኙ ነበር ማለት ነው? ያው በዚህ ኬዝ እንደዋወል ነበር። አሁን ግን ጠፍታለች። ተው እንጂ ችግሯ ሲቀርፍላት ጊዜ ጠፋች። ምን ታደርገዋለህ? የሰው ነገር። ቆይ ዝም በላት። የክፉ ቀን ደራሽ ላይማ አይጠፋም። እኔ የምልህ ከተገናኛችሁ ቆያችሁ ማለት ነው? አው ወር ምናምን አይሆንም ብለህ ነው? ለረፍት ስትመጣ ምናምን ማለት ነው እንዴ? ለረፍት እዚህ መታ ነበር እንዴ?
ያው ሁል ጊዜ ለብሬክ እናንተ ጋር ስለምትመጣ መታ ከነበር ብዬ ነው። እኔም ለስራ ትንሽ ወጣ ብዬ ስለነበረ ለመነጋገር አልቻልኩም ነበር። ለነገሩ በስልክ ነበር የምንገናኘው። አዲስ አበባ ባለፈው የሱቅ ዕቃ ለመጫን የመጣው ጊዜ እንገናኛለን ተባብለን አልተሳካለም። ለምን? ምን አውቄ እመጣለሁ ብላ ተቀጣጥረን እየጠበቅኳት ስልኳን አጥፍታ በዛው ቀረች። በነገራችን ላይ ሱቁን እንዲከፍቱ ብዙ እንዳገዝካቸው እነማይ ነግረውኛል። በዛው ላመስግን ብዬ ነው የደወልኩት። ኧረ ምንም ችግር የለውም። ሌላው ነገር ደግሞ አጠቃላይ ያለብንን ዕዳ መዝጋት ፈልጌ ነበር። የተፈራረማችሁበትን ውል ሳየው ግን ትንሽ የተጋነነ ነገር አለው። እንዴት? እንደ ውል ኮንሲደር ለማድረግ እንኳን ብዙ ችግር አለበት። ለማንኛውም እኛ ዕዳውን ቶሎ ከፍለ መጨረስ ነው የምንፈልገው። ኧረ ምንም ችግር የለውም። ያው ማንኛውም ሰው የሚወስድበት ውል ነው። ለእናንተ የተለየ ነገር አልተዘጋጀም ይሆናል። የወለዱ ነገር ግን ትንሽ የተጋነነ ነገር አለው። ይህንን መክፈል ይከብደናል። በዚህ ሁኔታ ከቀጠልን እድሜ ልክም ከፍለን አንጨርሰውም። ለማንኛውም ከአጎት ጋር ቶሎ ተነጋገሩና ዕዳችንን ቶሎ እንዝጋ። ወለዱ ግን ከልክ አለፈ። በዚህ መልኩ መክፈል አንችልም። ምንድን ነው የሚያወራው? መክፈል አንችልም? አየልኝ አይደል? የኛ ሰው ውለታ ስትውለት እንዲህ ነው የሚከፍለኝ። ጸድቅ ብዬ ባዝላት ተንጠልጥላ ቀረች አሉ። ይሄ ጨለማ ይንጋልኝ ከዚህ ቤት መንቅሬ ባላስወጣት እኔ አሸብር አይደለሁ። ሃሎ ኮማንደር፣ ከቀናት በፊት የተፈጸመ የግድያ ኬዝ። ሟች 45 ዓመት ዕድሜ ያለው ወንድ በመኖሪያ ቤታቸው ውስጥ ሞቶ ተገኝቷል። ባለትዳርና የአንድ ልጅ አባት ሲሆን ሚናስ ኮርፖሬሽን ውስጥ ዋና ስራ አስፈጻሚ ነበሩ። የሞታቸው ምክንያት ጭንቅላታቸው ላይ በተመታ ጥይት ሲሆን ሟች መታጠቢያ ቤት ውስጥ ገብተው በመቆለፍ ድርጊቱን ራሳቸው ላይ መፈጸማቸውን ባለቤታቸው ቃላቸውን ሰጥተዋል። ወይዘሮ ሰናይት ይባላል። የስልካቸው መረጃ እንደሚያሳየው ሟች ከመሞታቸው 30 ደቂቃ በፊት ያደረጉት የስልክ ልውውጥ ዛቻ ዘል ንግግር እንደነበረው ማየት ይችላል። የግንኙነታቸው ሁኔታ ባይታወቅም ከሟች ጋር ጠለቅ ያለ ትውውቅ እንደነበራቸው መረዳት ይችላል። የመጨረሻውም የስልክ ንግግራቸው ላይ የተባልከውን ዛሬውኑ አድርግ የሚል ማስፈራሪያ ዘል ድምፅ ስላገኘንበት
ራስን የማጥፋት ሁኔታ በአስገዳጅነት የተፈጸመ ይመስላል። ዛቻ የተላከበትን ስልክ ተከታትለን ባደረግነው ማጣራት ማስፈራሪያው ነው የላከውና የስልኩ ባለቤት የግለሰብ ነው። አቶ ሳምሶን ይበልጣል ይባላል። እዚህ ጋር ግን አንድ ማንሳት የምፈልገው ጥያቄ ምንድን ነው?